ሰፋፊ እቅዶች በመንግስት አቅደዋል። እነዚህ ብሔራዊ ጥቅሞችን በህዝብ የተመረጠ መንግስት እነዚህ ናቸው ላሳካቸው መፈልግ እስካለ ድረስ ሰራዊት ደግሞ መዘጋጀት መቻል አለበት ማለት ነው። የኢትዮጵያ መንግስት በሁሉም ወታደራዊ ዘርፎች የሰፋ ወታደራዊ ዝግጅት እያደረገ ነው። ለምን በሚለው ዙሪያ ከፍተኛ ወታደራዊ አመራሮች ማብራሪያቸውን ሰጥተዋል። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው። ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ሐሙስ የምሽት መረጃዎችን ይዘን ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ጠቅላይ ሚኒስትር አብይ አህመድ አዳዲስ ወታደራዊ ሹመቶች እንዲሰጥ ያሳለፉትን ውሳኔ በተመለከተ በዛሬው ዕለት አዲስ መረጃ ተጋርቷል። 4 ሙሉ ጀነራሎችን ጨምሮ ለ66 መኮንኖች ከፍተኛ ማዕረግ የተሰጠበትን ውሳኔ በተመለከተ በዛሬው ዕለት የተጋራውን ጥብቅ መረጃ የምንመለከት ይሆናል። በእስራኤል ሐማስ ጦርነት ትውልደ ኢትዮጵያዊ ወታደር በጋዛ መገደሉ ተሰምቷል። ይህም በተመለከተም በአዲስ አበባ የእስራኤል ኤምባሲ ሐዘን መግለጫ አጋርቷል። ጥንቅራችን ይዞታል። ኢትዮጵያ በሳይበር ጥቃት በተደጋጋሚ የምትጠቃና ኢላማ የምትደረግ ሀገር መሆኗ ተነገረ። የኢንተርፖል ሪፖርት ነው ይህንን የገለጸው። በኢትዮጵያ በሚሊዮኖች ስለሚዘረፍበት የወንጀል አይነትም ኢንተርፖል ዝርዝር መረጃ አውጥቷል። የምንመለከት ይሆናል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛሬው ዕለት በኒውዮርክ የተባበሩት መንግስታት ጠቅላላ ጉባኤ ላይ ተገኝተው ንግግር አድርገዋል። በተባበሩት መንግስታት ድርጅት ከሚጠበቁ የመሪዎች ንግግር መካከል አንዱ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ነው። ምን አሉ የሚለውን በተመለከተ ጥንቅራችን ላይ ያደርሳቸው የያዘው መረጃ አለ። የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ በምርጫ ዘመቻቸው ወቅት ከሊቢያ መንግስት የገንዘብ ድጋፍ ተቀብለዋል በሚል ክስ የ5 ዓመታት እስር ተፈርዶባቸዋል። መረጃው ዝርዝር አለው። የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት በዘንድሮ የትምህርት ዘመን የኒኩሌር ምህንድስና ትምህርትን በሁለተኛ ዲግሪ መስጠት እንደሚጀምር ማስታወቁን የሚመለከት ዘገባ አክለናል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ተናገሩት ተብሎ በወጣ አንድ መረጃ ዙሪያ የክልሉ ኮሚኒኬሽን ቢሮ መረጃው ሐሰት ነው አላሉም፣ ሊስተካከልም ይገባል በማለት በዛሬው ዕለት መግለጫ ሰጥቷል። ይዘነዋል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ስለ ጀነራሎቹ የተሰማው ከተወሰኑ ዓመታት ወዲህ በመንግስት በኩል ሰፊ የሆኑ ወታደራዊ አቅም ግንባታዎች ይታያሉ። በርካታ ሰራዊት ተከታታይነት ባላቸው ዙሮች እንዲሰለጥን የሚደረግበት ሁኔታ እየታየ ነው። የድሮን ማምረቻ፣ የጥይት ፋብሪካና ሌሎች በርካታ ወታደራዊ ትጥቅ ምርቶችም በስፋት እየታዩ ይገኛሉ። ጠቅላይ ሚኒስትር አብይ አህመድም በእነዚህ ወታደራዊ ትጥቆች ዙሪያ ጉብኝቶችን በማድረግ ማብራሪያዎችን ሲሰጡም ይስተዋላል። በርከት ያሉም የወታደራዊ ቴክኖሎጂ ግንባታዎችም እየታዩ ነው። የባህር ኃይል ስልጠናዎችና አደረጃጀቶች እንደዚሁም በቅርቡ ደግሞ የአዳዲስ ወታደራዊ ሹመቶችም ተሰጥተዋል። ጠቅለል ባለመልኩ ሲታይ በአየር በምድርና በባህር ኃይሉ አቅጣጫ ሰፋፊ ዝግጅቶች ይስተዋላሉ። ከነዚሁ በየጊዜው ለህዝብ ከሚገለጹት ወታደራዊ ዝግጅቶች ጋር በተያያዘም ነገሩ እንዴት ነው? ምን የተለየ የተፈጠረ ነገር አለ? በማለት ጥያቄዎችን የሚጠይቁም አልጠፉም። እየተነሱ ያሉትን ጥያቄዎች ተንተርሰው በዛሬው ዕለት 2 ከፍተኛ ወታደራዊ አመራሮች ምላሻቸውን የሰጡበት ሁኔታ ታይቷል። ማብራሪያቸውን የሰጡት የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ብርጋዴር ጀነራል ጌትነት አዳነ እንደዚሁም የመከላከያ ሰራዊት የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ሸለመ ናቸው። የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተሩ ብርጋዴር ጀነራል ጌትነት አዳነ የሰፋው ወታደራዊ ዝግጅት ለምን በሚል ለቀረበው ጥያቄ በሰጡት ምላሽ ሰፋፊ ዕቅዶች በመንግስት አቅደዋል። በህዝብ የተመረጠ መንግስት ሊያሳካቸው የሚፈልጋቸው ብሔራዊ ጥቅሞች እነዚህ ናቸው እስካለ ድረስ ሰራዊቱ መዘጋጀት መቻል አለበት። የኢትዮጵያ መንግስትና ህዝብ ይህን ጥያቄ ሲያነሳ በሰላማዊ መንገድ ፈታለሁ በሚል ነው። ያም ሆኖ ሴኩሪቲ ዳይሌማ የሚባል ነገር አለ። ይህም ኢትዮጵያ ይህንን ጥያቄ ካነሳችማ እንዲህ ሊሆን ነው በሚል ወደ ውጭ ኃይል አማራጭ የሚገባበት ሁኔታ ከተፈጠረ አስቀድሞ ሰራዊት መዘጋጀትና ዝግጁ መሆን ስላለበት ነው ሲሉም ተናግረዋል። ሆኖም የመንግስት ሰፋፊ ዕቅዶች በተባሉ ዙሪያ ግን ተጨማሪ ማብራሪያ የሰጠበት ሁኔታ አልታየም። በሌላ አቅጣጫ ደግሞ ከሰሞኑ ወታደራዊ ማዕረግ አሰጣጥ ጋር በተያያዘ ተጨማሪ ማብራሪያዎችን የሰጡት የመከላከያ ሰራዊት የሰው ሀብት አመራርና ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ሸለመ በበኩላቸው ሹመቱ
ላለፈው ስኬት ብቻ ሳይሆን ለመጪው ግዳጅም የተሰጠ ኃላፊነት ጭምር እንደሆነ መታወቅ አለበት ሲሉም ማብራሪያቸውን ሰጥቷል። ሹመት ማለት ያለፈውን ነገር ብቻ ታሳቢ አድርጎ የሚሰጥ ብቻም አይደለም። ሰው ለመሾም ጥሩ ነገር ሰርቶ መምጣት አለበት። ሆኖም ሲሾም ደግሞ ተጨማሪ ተልእኮን መሸከም እንደሚገባ ታሳቢ ተደርጎ እንደሆነ መታወቅ አለበት በማለትም ሌተናል ጀነራል አጫሉ ሸለመ በዚሁ በዛሬው ማብራሪያቸው ተናግረዋል። የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ብርጋዴር ጀነራል ጌትነት አዳነ በበኩላቸው መንግስት የኢትዮጵያን ብሔራዊ ጥቅምና ፍላጎት ማስጠበቅ የሚያስችሉ ግዙፍ የልማት እቅዶች መያዙን ገልጸዋል። መከላከያ ሰራዊት የኢትዮጵያን ጥቅምና ፍላጎት በመጻረር በተቃርኖ የሚንቀሳቀሱ ኃይሎችን አደብ በማስገዛት የተሰጠውን ግዳጅ በብቃት እየተወጣ ይገኛል ሲሉም ተናግረዋል። ሰፋፊ እቅዶች በመንግስት አቅደዋል። እነዚህ ብሔራዊ ጥቅሞችን በህዝብ የተመረጠ መንግስት እነዚህ ናቸው ላሳካቸው የምፈልግ እስካለ ድረስ ሰራዊት ደግሞ መዘጋጀት መቻል አለበት ማለት ነው። በቀጣይ መረጃችን በጋዛ የተገደለው ኢትዮጵያዊ። በእስራኤል ሐማስ ጦርነት ትውልደ ኢትዮጵያዊ ወታደር በጋዛ መገደሉ ተሰምቷል። ይህም በተመለከተም አዲስ አበባ የእስራኤል ኤምባሲ የሐዘን መግለጫ አጋርቷል። 2 ዓመታት የሞላው እስራኤል በጋዛ ላይ እያካሄደች ያለችው መጠነ ሰፊ ወታደራዊ ዘመቻ ተባብሶ ቀጥሏል። እስራኤል ጋዛን ለመቆጣጠር ባወጣችው እቅድ መሰረት ከባድ የአየር ድብደባና የእግረኛ ሰራዊት ጥቃት በጋዛ ላይ ከፍታለች። መስከረም 26 2016 ዓ.ም ሐማስ ባልተጠበቀ ሁኔታ በእስራኤል ላይ የፈጸመውን ጥቃት ተከትሎ 1200 ሰዎችን ከገደለና 251 ሰዎችን ካገተ በኋላ እስራኤል በጋዛ ላይ ከባድ ጥቃት ስትፈጽም ቆይታለች። በዚሁ የጦር ግንባር ላይ ቤተ እስራኤላውያን በመወጋት ላይ መሆናቸው ከዚህ ቀደም ሲዘገብ ቆይቷል። በወደ ውጊያው ሕይወታቸው ያለፉ ቤተ እስራኤላውያንን በተመለከተ የእስራኤል መከላከያ በተለያዩ ጊዜያት ባጋራቸው መግለጫዎች ላይም ተመልክቷል። 170 ሺህ የህዝብ ቁጥር ያላቸው ትውልድ ኢትዮጵያውያኑ ከእስራኤል የህዝብ ቁጥር 1.7 በመቶን እንዲሁም ከተሰዉት ወታደሮች 5 በመቶን እንደሚይዙ የፍራንስ 24 መረጃ ያመለክታል። በዛሬው ዕለትም በአዲስ አበባ የሚገኝ የእስራኤል ኤምባሲ ከፎቶ ጋር አያይዞ አዲስ ባጋራው መግለጫ የ21 ዓመት ወጣት ከቤተ እስራኤላውያን የተገኘ ጀግና ወታደር ሲል አሞካሽቶ ሳጅን ቻላቸው ሽሞን ደመላሽ ይባላል ሲል አመልክቷል። ቻላቸው ከእስራኤሏ ቤርሳቤ ከተማ የተገኘ በናሃል ብርጌድ የ392ኛ ሻለቃ ወታደር የነበረ ሲሆን በሰሜናዊ ጋዛ በተደረገው ተጋድሎ ሕይወቱን አጥቷል ሲል ኤምባሲው ገልጿል። በወንድማችን ላይ የደረሰውን ህልፈት ሕይወት አስመልክቶ የተሰማንን ጥልቅ ሐዘን እየገለጽን ለወዳጅ ዘመዶቹ መጽናናትን እንመኛለን። እግዚአብሔር ነፍሱን በአጸደ ገነት ያኑርልን ሲል በአዲስ አበባ የእስራኤል ኤምባሲ በሐዘን መግለጫው አመልክቷል። በተያያዘ በርከት ያሉ ትውልድ ኢትዮጵያውያን በእስራኤል ጦርና የጸጥታ አካላት ውስጥ እንደሚያገለግሉ የሚታወቅ ሲሆን በፖሊስ ኃይል አባልና በሀገሪቱ ጦር አባል የነበሩ ቤተ እስራኤላውያን በጦርነቱ መገደላቸው ሲዘገብ ቆይቷል። እስካሁን ባለው መረጃም በርካታ ቁጥር ያላቸው ኢትዮጵያውያን መገደላቸው የተገለጸ ሲሆን ሌሎች የታገቱና የተገደሉ ሊኖሩ እንደሚችሉ ተዘግቧል። ወደ ቀጣይ ርዕስ አለፍን። ኢንተርፖል ያወጣው አስደንጋጭ መረጃ። ኢትዮጵያ ከሌላው በተለየ የጥቃት ኢላማ ሆናለች። ኢትዮጵያ በሳይበር ጥቃት በተደጋጋሚ የምትጠቃና ኢላማ የምትደረግ ሀገር መሆኗ ተነገረ። የኢንተርፖል ሪፖርት ነው የገለጸው። እንደ አውሮፓ አቆጣጠር በ2024 እና 25 የሳይበር ወንጀል የተበራከተባት የዓለማችን ሀገር ተብላለች። የአፍሪካ ኢንተርፖል ባወጣው ሪፖርት ሀገሪቷ እንደ ዓለምና አፍሪካ ሀገራት በተደጋጋሚ በዚህ ወንጀል ኢላማ እንደምትደረግ ነው የገለጸው። ሪፖርቱ ሀገሪቷ ጠንካራ የሳይበር ጥቃት መለያ ስርዓት እንዳላትም ገልጿል። በተለይ በኢትዮጵያ ቁልፍ የሆኑ መሰረተ ልማቶች በተደጋጋሚ ውስብስብ በሆኑ ጥቃቶች ታስተናግዳለች ብሏል። መንግስታዊና የግል የፋይናንስ ተቋማት፣ አገልግሎት ሰጪዎች፣ ግዙፍ የልማት ፕሮጀክቶች በተደጋጋሚ ጥቃቱ ሰለባ መሆናቸውን ኢንተርፖል አመልክቷል። አሁን ላይ የሞባይል ባንኪንግ፣ ኢኮሜርስ እና የኦንላይን አገልግሎቶች በሀገሪቱ እየተስፋፉ መምጣቱ ጥቃቱን ማበራከቱን ገልጿል። እንደ ሪፖርቱ በሀገሪቱ በእጅጉ የበዛው የሳይበር ወንጀል አይነት የኦንላይን ማጭበርበር ሲሆን በዋነኝነት የዘርፉ ባለሙያዎች ፊሽንግ ብለው የሚጠሩት ወንጀል ቀዳሚ ነው። ፊሽንግ ግለሰቦች ወይም ተቋማት የግል መረጃዎቻቸውን አሳልፈው እንዲያወጡ የሚታለሉበት ወንጀል ሲሆን የግል የሂሳብ ቁጥር፣ ፓስወርዶች፣ የክሬዲት ቁጥሮችና ሌሎች ለዝርፊያ የሚያጋልጡ መረጃዎችን በሆነ ምክንያት አጥተው መውሰድ ነው። ድርጊቱ ኢሜል ወይም የአጭር ቴክስት በመላክ የሚከወን ነው። ኢንተርፖል በኢትዮጵያ ይህንን ወንጀል የሚፈጽሙ ከጊዜ ወደ ጊዜ እየተራቀቁ መምጣታቸውን የገለጸ ሲሆን አሁን ላይ ወንጀለኞቹ አርቲፊሻል አስተውሎት ጭምር ለጥቃቱ እንደሚጠቀሙ ገልጿል። የማህበራዊ ማታለያ ዘዴዎች ራሳቸውን የተቋማ አካል አድርጎ የሚያሳይ ማጭበርበሮችን ጭምር ይጠቀማሉ ብሏል። በዚህ ወንጀል ገንዘባቸውን የተነጠቁ እጅግ በርካታ መሆናቸውን የተነገረው
ኢትዮጵያ አዳጊ አዲስ የኢንተርኔት ተጠቃሚ ያለባት ሀገር እንደመሆኗ ወንጀሉም በመስፋፋት ላይ ይገኛል። እንደ አህጉር አፍሪካ ውስጥ 500 ሚሊዮን የኢንተርኔት ተጠቃሚዎች መኖራቸውን ሪፖርቱ አመልክቷል። በየዓመቱ በዚህ ማጭበርበር የሚደርሰው ኪሳራ የትየለሌ መሆኑን ነው ሪፖርቱ የገለጸው። ቢዝነሶች ላይም የሚፈጸም ስርዓትና መረጃ ጠልፎ የማስለቀቂያ ገንዘብ መጠየቅ፣ እንደዚሁም በግለሰቦች ደረጃ የግል ጾታ የግንኙነት መረጃዎችን ጠልፎ ለመልቀቅ ማስፈራራትና ማስከፈል እንዲሁም በሞባይል ሲም በመለወጥ የሚፈጸሙ ወንጀሎች በሀገሪቷ መበራከታቸውንም ሪፖርቱ አመልክቷል። ኢትዮጵያ በሳይበር ጥቃት መከላከል ከኢንተርፖል ድጋፍ የምታገኝ ሲሆን የዲጂታል ወንጀሎችን ለመከላከል ህብረተሰቡን ከማስተማር አንስቶ በትምህርት ስርዓት ውስጥ የሳይበር ጥቃት ጉዳይን አካታ ልትሰጥ መሆኗን አፍሪካ ኢንተርፖል ተናግሯል። ወደ ቀጣይ ርዕስ አለፍን። የኒኩሌር ምህንድስና ትምህርት በባህር ዳር ዩኒቨርሲቲ ሊሰጥ ነው። የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት በዘንድሮ የትምህርት ዘመን የኒኩሌር ምህንድስና ትምህርትን በሁለተኛ ዲግሪ መስጠት እንደሚጀምር አስታወቀ። የኢንስቲትዩቱ የድህረ ምረቃ መርሃ ግብር ዲን ዜና ማርቆስ ባንቴ ባህር ዳር ዩኒቨርሲቲ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር በአዲሱ የትምህርት ዘመን የኒኩሌር ምህንድስና ትምህርት በሁለተኛ ዲግሪ ሊሰጥ መሆኑን ገልጿል። በአገሪቱ የኒኩሌር ቴክኖሎጂን እንደ አንድ አማራጭ የኃይል ምንጭ አድርጎ የመጠቀም እቅድ በመኖሩ ፕሮግራሙን መስጠት ማስፈለጉን ዲኑ መናገራቸው ተዘግቧል። ዩኒቨርሲቲው ትምህርቱን መከታተል የሚፈልጉ ተማሪዎችን እየመዘገበ ሲሆን ለዚህ ትምህርት ብቁ የሚሆኑትም ከዚህ ቀደም በኬሚካል ኢንጂነሪንግ፣ በሜካኒካል ኢንጂነሪንግ፣ በኬሚስትሪ፣ በፊዚክስ እና በተመሳሳይ ትምህርት ዘርፎች የመጀመሪያ ዲግሪ ያላቸው መሆናቸውን ተናግረዋል። ዩኒቨርሲቲው እንደ አውሮፓውያን አቆጣጠር 2022 የኒኩሌር ምህንድስና ተማሪዎችን መቀበል መጀመሩን አውስተው ተማሪዎቹም ከመንግስት መስሪያ ቤቶች የተውጣጡ ሲሆን የመመረቂያ ጊዜያቸው እየተቃረበ መሆኑንም ተናግረዋል። ባሳለፍነው ዓመት ሚያዝያ ወር ኢትዮጵያ ለአፍሪካ አባል ሀገራት በኒኩሌር ኢንጂነሪንግ የመጀመሪያ ዲግሪ ፕሮግራም እንድትሰጥ በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ IAEA መመረጧን የኢኖቬሽንና ቴክኖሎጂ ሚኒስቴር ማስታወቁን ተከትሎ ነው። በኢትዮጵያ ለሀገር ውስጥና ለአፍሪካ አባል ሀገራት የኒኩሌር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንዲሰጥ ስምምነት ላይ የተደረሰው የኢኖቬሽንና ቴክኖሎጂ ሚኒስቴር ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ IAEA በቻይና መንግስት የቺንግዋ ዩኒቨርሲቲ እንደዚሁም የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ባደረጉት የምክክር መድረክ መሆኑ ተነግሯል። ታዲያ የባህር ዳር ዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ ቀጥሎ በኒኩሌር ምህንድስና ትምህርት የሚሰጥ ሁለተኛው የአገሪቱ ዩኒቨርሲቲ ይሆናል። ከሰሞኑ ኢትዮጵያ የኒኩሌር ኃይል ማመንጫ ፕሮጀክት እንደምታስጀምር ተነግሮ ነበር። በሳምንቱ አገሪቷ የኒኩሌር ኃይል ፕሮግራሟን እንዲገፋላት ለዓለም አቀፍ የአቶሚክ ኃይል ኤጀንሲ ጥሪ አድርጋ የእሽታ መልስ ማግኘቷ መዘገቡ ይታወሳል። ወደ ቀጣይ መረጃችን አለፍን። ኔታንያሁ አሁንም ስለ ኢራን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛሬው ዕለት በኒውዮርክ የተባበሩት መንግስታት ጠቅላላ ጉባኤ ላይ ተገኝተው ንግግር አድርገዋል። ጠቅላይ ሚኒስትሩ በዚሁ ንግግራቸው የሚበዛውን ሰዓት የወሰዱት ኢራንና የኢራን ኒኩሌር ላይ በማነጣጠር ነው። በእስራኤልና አሜሪካ የጋራ ትብብር ከተካሄደው የኢራን ዘመቻ ጋር በተያያዘ የኢራን ኒኩሌር ጥንቅቅ ብሎ ወድሟል ቢባልም ኔታንያሁ ዛሬውም ድረስ ከውስጣቸው ወጣላቸውን አልታየም። ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት ባደረጉት ንግግር የኢራን ኒኩሌር ማብላያዎች መውደማቸውን ተናግረው ነበር። ኔታንያሁ በዛሬው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግራቸው ላይ ግን ኢራን ዛሬም አልተኛችልንም እናም እኛም አንተኛም ብለዋል። በዚሁ ንግግራቸው ስዕላዊ ማስረጃን ሳይቀር ይዘው የቀረቡት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል የት ምን እያደረጋችሁ እንደሆነ ታውቃለች፣ በማናቸውም ሁኔታና እናንተ የኒኩሌር ጦር መሳሪያ ታጣቂ እንድትሆኑ አንፈቅድም፣ በማናቸውም ሁኔታ ራሳችንን እንከላከላለን፣ በሶሪያና ኢራቅ እንደዚሁም በሌሎች ሀገራት እያደረጋችሁት ያለውን ነገር በሙሉ እናውቃለን ሲሉም ተናግረዋል። ኔታንያሁም ኢራንን ለማንበርከክ አሁንም ተጨማሪ ማዕቀቦች ያስፈልጋሉ ያሉ ሲሆን አውሮፓም ቢሆን ልክ እንደ አሜሪካ ሁሉ ቁርጠኛ በመሆን ኢራንን በተጨማሪ ማዕቀቦች ማዳከም መቻል አለበት ሲሉም መልእክታቸውን አስተላልፈዋል። በአውሮፓና በአሜሪካ ሽብር ጥቃት ለመፈጸም እንቅስቃሴ ሲያደርጉ የነበሩ ኢራናውያን በቁጥጥር ስር ውለዋል። የአውሮፓ መሪዎች ከታሪክ አይማሩም፣ እኛ ኢራን እያለች እንዲሁ ዝም ብለን የምንተኛበት ሁኔታ የለም፣ ኢራን አሁን በዜጎቻችን ላይ ጥቃት እንዲፈጸም እያስታጠቀች ትገኛለች፣ በ10 ሜትር የጥቃት ኢላማ ሊያደርስ የሚችልን ሚሳኤል ለሄዝቦላ እያስታጠቀችም ነው። ይህ ደግሞ እየሆነ ያለው በቤሩት ዓለም ኤርፖርት ላይ ጭምር ነው። በመሆኑ ለሄዝቦላ ያለኝ መልእክት እስራኤል የት ምን እያደረጋችሁ እንደሆነ ታውቃለች የሚል ነው። ከአንድ ዓመት በፊት የኢራን ኢኮኖሚ በከፍተኛ ደረጃ እያደገ ነበር። አሁን ባለው ሁኔታ ግን እየተንኮታኮተ ይገኛል። ምክንያቱ ደግሞ ተነስተው የነበሩት ማዕቀቦች እንዲመለሱ በመደረጋቸው ነው።
እናም ኢራንን ለማንበርከክ የሚያስፈልገው የግድ ማዕቀቦችን ማጠናከሩ ላይ ነው ያሉት ኔታንያሁ አክለውም ለአውሮፓውያኑ ባስተላለፉት መልእክታቸው አሜሪካን በመቀላቀል ኢራን ላይ ተጨማሪ ማዕቀብን ለመጣል ተንቀሳቀሱ። እስራኤል ትራምፕ ባደረጉት ስራ ምስጋናዋን መግለጽ ትፈልጋለች ሲሉም ተናግረዋል። ርዕሳችን የቀድሞ የፈረንሳይ ፕሬዝዳንት ሳርኮዚ ከሟቹ ጋዳፊ ጋር በተያያዘ 5 ዓመት ተፈረደባቸው። የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ በምርጫ ዘመቻቸው ወቅት ከሊቢያ መንግስት የገንዘብ ድጋፍ ተቀብለዋል በሚል ክስ የ5 ዓመታት እስር እንደተፈረደባቸው የቢቢሲ ዘገባ አመለከተ። የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ ከሟቹ የሊቢያ መሪ ኮሎኔል ሙአመር ጋዳፊ በሚሊዮን የሚቆጠር ዩሮ የገንዘብ ድጋፍ ጋር በተያያዘ በወንጀል ተከሰው 5 ዓመት እስራት ተፈርዶባቸዋል። ከ2007 እስከ 2012 ፈረንሳይን በፕሬዝዳንትነት የመሩት የ70 ዓመቱ አዛውንት ውሳኔውን ለሕግ የበላይነት እጅግ የከበደ ሲሉ ገልጸውታል። በ2007 የምርጫ ዘመቻቸውን ለመደገፍ ከጋዳፊ የተገኘውን ገንዘብ ተጠቅመዋል ተብሎ ክስ የቀረበባቸው ሳርኮዚ ጉዳዩ የፖለቲካ ተነሳሽነት ነው ሲሉ ክሱን ውድቅ አድርገውታል። በገንዘብ ድጋፉ ምላሽም ፕሬዝዳንቱ በምዕራባውያን ሀገራት እንደ ወንጀለኛ የሚታዩትን መጥፎ ስም ለመዋጋት ጋዳፊን ለመርዳት ቃል ገብተዋል ሲል አቃቤ ሕግ ክስ አቅርቧል። ሳርኮዚ ለምርጫ ዘመቻ የገንዘብ ድጋፍ ለማግኘት የቅርብ ረዳቶቻቸው ከሊቢያ ባለስልጣናት ጋር እንዲገናኙ ፈቅደዋል ተብሏል። ነገር ግን ፍርድ ቤቱ ሳርኮዚ ህገወጥ የምርጫ ቅስቀሳ የገንዘብ ድጋፍ ተጠቃሚ እንደነበሩ ለማረጋገጥ በቂ ማስረጃ የለም ሲል ቢወስንም የ5 ዓመት እስራት ፈርዶባቸዋል። የቀድሞ ፕሬዝዳንት ውሳኔው ይግባኝ ቢሉም ፍርድ ቤቱ በእስር ቤት እንዲቆዩ የሚያዝ ነው። በ2012 በድጋሚ ምርጫ ከተሸነፉ በኋላ ሳርኮዚ ለበርካታ የወንጀል ምርመራዎች ኢላማ ሆነዋል። በ2012 የምርጫ ዘመቻቸው ወቅት ከመጠን በላይ ገንዘብ ወጪ በማድረግና ይህንንም ለመሸፈን የህዝብ ግንኙነት ድርጅት በመቅጠራቸው ጥፋተኛ ናቸው ተብሎ በ2024 የተወሰነባቸው ፕሬዝዳንቱ ይግባኝ ጠይቀው የ1 ዓመት እስራቱ ወደ 6 ወራት ተቀንሶላቸው እንደነበር ይታወሳል። በሌላ ክስ ደግሞ በ2014 አንድን ዳኛ ለመደለል ሞክረዋል በሚል ጥፋተኛ ተብለው ቅጣት የተጣለባቸው የመጀመሪያው የቀድሞ የፈረንሳይ ፕሬዝዳንት በመሆን እስራት ተፈርዶባቸው እንደነበር የቢቢሲ ዘገባ አመልክቷል። በቀጣይ መረጃችን የትግራይ ኮሚኒኬሽን ቢሮ ያወጣው የመረጃ ይስተካከል መግለጫ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መስከረም 14 ቀን 2018 ዓ.ም በመቀሌ ከዓለም የስደተኞች ድርጅት ኃላፊ ጋር በነበራቸው ውይይት የፌዴራል መንግስት ሌላ ዙር ጦርነት ለመክፈት እየተዘጋጀ እንደሚገኝ መናገራቸውን የትግራይ ኮሚኒኬሽን ጉዳዮች ቢሮን በመጥቀስ የተላለፈው መረጃ ሐሰት መሆኑንና አግባብነት የሌለው ነው ብሏል። መረጃው ትክክል አይደለም በማለት በዛሬው ዕለት መግለጫውን ያወጣው የክልሉ ኮሚኒኬሽን ጉዳዮች ሲሆን በዚህ መረጃውን ያሰራጩት ሚዲያዎች ቀደም ብለው ባስተላለፉት መረጃ ላይ ማስተካከያ እንዲያደርጉ ጠይቋል። ይኸው መረጃ በእኛም ሚዲያ ጭምር የተስተናገደ በመሆኑ ቀደም ብሎ የተላለፈው መረጃ ስህተት በመሆኑ ማስተካከያ የተደረገበት መሆኑን ከይቅርታ ጋር ማሳወቅ እንወዳለን። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።